የኛ የሴቶች ብቻ ሳይሆን የነሱ የወንዶች ራሱ ትልቁ መለያቸው እንደሚያፈቅርሽ አንድ ወንድ አንቺን ማጣት መፍራት መፈለጉ ወይም መፍራቱ ነው። ያን ስሜት ሲያንጸባርቅ ካላየሽ ወይም ያን ስሜት እንዳለው ካላወቅሽ የእርግጠኝነትን ስሜት በጣም የምንፈልገው ላታገኙ ትችያለሽ። ሁላችንም ኃላፊነት ግዴታ አለብን። አንድ የፍቅር ግንኙነት ውስጥ የራስሽን ኃላፊነት ልክ ራስሽን እንደምታቂ ዋጋሽን እንደምታቂ ራስሽን እንደምትወጂው ያክል ግልጽ አድርገሽ እዚህ ግንኙነት ውስጥ የኔ ሚና ይሄ ነው ብለሽ ክሊር ልታረጊ ይገባል። አለበለዚያ ግን እሱ የሚሰጥሽ የሚያሳይሽና እንዲሰማሽ የሚያደርገው ስሜት ልክ ካልሆነ ዋጋሽን የሚያሳንስ ከሆነ በምትፈልጊው መጠን ካልሆነ ያንቺ ኃላፊነት እዚህ ቦታ ላይ ምን ይሆናል? ያንን ግንኙነት ትቶ የመሄድ ነው እንጂ እዛው ቦታ ማይገባሽ ቦታ ቆመሽ ያንተን ኃላፊነት ያንተን ድርሻ ያንተን ሚና እኔ ልጫወት አንተ በበቂ ያልሰጠኸኝን እኔ ያንተንም ድርሻ ለእኔ ልስጥ ሳይሆን እንዲስጥ እንደዚህ አድርግ መሪ መሆን አትችይም። አንድ ግንኙነት ውስጥ መሪ መሆን አትችይም ስልሽ የእሱንም ኃላፊነት ወስደሽ ወደምትፈልጊው ቦታ ልታደርሺው አትችይም። ሰዎች በራሳቸው መንገድ በራሳቸው ፍላጎት ነው እንጂ ለኛ ያላቸውን ስሜት አሊያም ለኛ ያላቸውን ፍላጎት ማስተካከልና መቀየር የሚችሉት እኛ በምንሰጣቸው በምናሳያቸው እና በምናደርግላቸው ነገር በፍጹም አይደለም። ነገር ግን ለራሳችን በምንሰጠው ለራሳችን በምናደርገው ራሳችንን በምናስቀምጠው ቦታና ራሳችንን በምናየው አይን ምክንያት ግን ለኛ ያላቸውን ፍቅር ማጠንከርም ስሜትን መቀየር ዋቴቨር የፈለግነው ማድረግ እንችላለን። ስለዚህ አንድ ወንድ ልጅ አንቺን ማጣት ሲፈራ ምን አይነት ሰው ነው የሚሆነው? ወይ አንቺን ማጣት እንደማይፈልግ የሚወዳት ሴት እንደሆንሽ የሚያሳይሽ በምንድን ነው? ከኔ ከትሽ ጋር የተወሰኑ ደቂቃዎችን ከቆየሽ መልስ ይዘሽ ትሄጃለሽ። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንንም ቀላል የምናደርግበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ የሚለው በተን ይኖራል። እሱን ተጫኑ። የደውል ምልክቷን አብራችሁ ተጫኑ። ለብዙ ወጦቻችን እንደርስ ደግሞ 1 ሰከንድ ወስደን የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ወንድ ልጅ ሊያጣሽ ካልፈለገ ወይም ህይወት ውስጥ አንቺን ማቆየት ከፈለገ የሚያስከፋሽን ወይም የምትጠይውን ነገሮች በፍጹም አያረግም። ካደረገም ይቅርታ ጠይቅሽ፣ ድጋሚ ደግሞ አያደርገውም እና በአጠቃላይ ደግሞ ያቅሻል። ባውንደሪሽን ያውቀዋል፣ ፍላጎትሽን ያውቀዋል። ካደረገ ያ ማለት ጥፋት ካጠፋ ካሳዝነሽ ልብሽን ከሰበረው ያ ነገር ደግሞ ከተደጋገመ ለእሱ ያለሽ ስሜት ዱቄት እንደሚሆን ጠንቅቆ ያውቃል። ይህንን የማያውቅ አንዱ የለም። ይሻሻል፣ ይተዋል፣ ይቀየራል። እንዲህ ስለሆነ ነው፣ መጥፎ ጓደኛ ስለሆነ ነው፣ እንደዚህ ስለሌለው ነው፣ በዚህ ምክንያት ነው እያልሽ ሰበብ መስጠት አያስፈልግሽም። ግልጽ ነው። የሚወድሽ ከሆነ የሚያፈቅርሽ ከሆነ ባፈቅርሽ ባይወድሽ እራሱ እችን ሴት ፈልጋታለሁ ህይወት ውስጥ የሆነ ቀን ጠንካራ ስሜት ለሷ ይኖረኛል እንኳን ብሎ በአንቺ ገፊነት ራሱ የገባው ወንድ ነው ምላችሁ። በጣም እርግጠኛ ሆኜ የምነግራችሁ ነገር ሊያጣሽ ካልፈለግ ወይም አንቺን ማጣት የሚፈራ ከሆነ ለስሜትሽም ለእያንዳንዱ ነገር ለሚናገረው፣ ለሚያደርገው፣ ለሚሰጥሽ፣ ለሚያሳይሽ ነገር ይጠነቀቃል። ግድ የለሽ አይሆንም። አንቺን አፌክት የሚያደርግ ከሆነ አንቺን የሚያሳዝን ከሆነ እሱን የምታይበትን ስለሱ የምታስቢውና እሱ የምታውቂበት መንገድ የሚያስቀይርበት ከሆነ በእርግጠኝነት ነው የምነግርሽ አያደርግም። ደረቱን ነፍቶ አታደርግ ያልሽውን ደጋግሞ የሚያደርግ ከሆነ ይሄ ባህሪክ ይሄ ጸባይክ ይጎዳሃል፣ ግንኙነታችንን ያበላሻል እያልሽ እየጨቀጨቅሽው ድንበርሽን እየነገርሽው ዘና ብሎ ምን ታመጣለች አይነት ደጋግሞ የሚያደርግ ይቅርታ ጠይቆሽ ከቃለም ማያልፍ ወደ ደግሞ የሚያደርገው ከሆነ ነቃ ልትይ ይገባል። ኖርሽ አልኖርሽ ህይወት ውስጥ ቆየሽ አልቆሽ ተውሽው አልተውሽው ወደድሽው አልወደድሽው ግድ የማይሰጠው ወንድ ስራ ወይም ተግባር ነው። ነገር ግን ሲጠነቀቅ የሚያሳዝንሽን ነገር በስህተት ራሱ አድርጎ ከሆነ አንቺ እንዳሰሚ አንቺ እንዳታቂ ሲጠነቀቅ ካይ ኬር ስለሚያደርግ ህይወት ውስጥ እንድቆይ ስለፈለገ ነው እንጂ ብትሄጂ ወሩ ብትለዩ ያደረገው ነገር ወይም ብታይ እንዲደብራታል ብሎ ያሰበው ነገር ሊደብቅሽ አይችልም። ሲደብቅ ሲጠነቀቅልሽ ይቅርታ ጠይቆሽ ደግሞሽ ሳያረግ ለስሜቶችሽ ሲጠነቀቅ ካየሽ አንቺን ማጣት ይፈራል። ልትንከባከቢ የሚገባ ልጅ እጅሽ ላይ አለ። ሁለተኛ አንቺን ማጣት የማይፈልግ ወንድ ይረዳሻል።
ምን ሊረዳኝ ይገባል ካልሽ እነሱ በጣም የምትረዳቸውን ሴት መልቀቅ ራሱ አይፈልጉም ከህይወታቸው ውስጥ እጅግ በጣም አንቺ የምትረጁ አይነት ሴት ከሆንሽ በእርግጠኝነት ነው የምልሽ ጠንካራ እንኳን የፍቅር ስሜት ባይኖረው አንቺን መልቀቅ አይፈልግም። ሬር ነው ብዙ ጊዜ የነሱ ነገሮችን የሚያዩበት እኛ የምናይበት የምንረዳበት ፊልም የምናደርግበት መንገድ የተለያየ እንደሆነ አይገባንም። እኛ ፍቅር ለኛ ፊልም ማድረግ ሊሆን ይችላል፣ እነሱ ደግሞ ማሳየት በተግባር የሆነ ኢነርጂ ማውጣት ነው። እኛ ስሜታዊ ነገሮች ላይ እናተኩራለን። ስለዚህ አንቺ በምትፈልጊው መንገድ እሱ ፍቅሩን ካልገለጸ ፍቅሩን ካላሳየሽ ኦር አቅሙን ያከበረሽን ብሎ እየጠበቀሽም እንደሆነ አንቺ በምትፈልጊው መንገድ ካላሳየሽ በስተቀር እንዳላፈቀረሽ እንዳልወደደሽ ፍቅሩን እየገለጸልሽ እንዳልሆነ የምታስቢ ከሆነና በዚህ ነገር ላይ የምትጨቃጨቅ ከሆነ እንደማትረጁ ያስባል። ይሄ ምሳሌ ነው እያነሳውላቸው ያለው። ስለዚህ አንደርስታንድ ስታደርጊው አብረሽ ከሆነ ጊዜ ከሰጠሽ ትኩረት ከሰጠሽ ካዳመጠሽ ቅድም እንዳልኩሽ የማይመችሽን የማፈልጊውን ስሜትሽን የሚነግሩ ነገሮችን ነግረሽው ያንን ነገር ለማስተካከል ጥረት የሚያደርግ የምትነግሪውን የሚያዳምጥ ሊረዳሽ የሚሞክር። አሁን ለምሳሌ ሴክስ ማድረግ አልፈልግም ብለሽው የነገርሽው ምክንያት አቅርበሽ አላማሽን ነግረሽው ራሱ ያንን እንዳልነገርሽው እንዳልሰማ እንዳልተቀበልሽው እና አንድ አይነት ጥያቄ የራሱን ስሜት ብቻ የራሱን ፍላጎት ብቻ የሚያንጸባርቅ ከሆነ በውስጡ ዲፕዳውን እኔ የምፈልገው ሴክስ ነው እንጂ አንቺን አይደለም የሚል መልእክት አለው ማለት ነው። እሱ እኮ እምቢ ስለው መሆኑን አብሮ ነው ነገም ያን እስክትሰጪው ወይም ያንን ነገር እስክትፈቅጂለት ብቻ ነው የሚጨቃጨቅሽ። ማስተዋል መቻል አለብን። አሃ ማለት አለብሽ። ከሰጠሁት ምን ሊሆን ነው? እኔም መረዳት ካልቻለ ነገ ካልጠበቀኝ ጊዜ ካልሰጠኝ አላማ ህልሜን መጠበቅ ካልቻለ ማን ሰው የሚለው ማሰብ መቻል አለብሽ። አንቺ ጋር የመጣበት አላማ ግልጽ የሚያደርግልሽ ራሱ ጥያቄዎቹ አንቺን የሚረዳበት ሌብል አንቺን የሚያይበትን ከፍታ ማየት መቻል አለብሽ። አንቺን ህይወት ውስጥ ማቆየት የሚፈልግ ወንድ ወይም አንቺን ማጣት የሚፈራ ወንድ አሁን ለምሳሌ እንደ ምሳሌነት ሴክስ አንስቻለሁ አይደለ? እሱን እንኳን ስትከለኪው ወይም ለዛ ያለሽን ምክንያት ቁጭ ካረግሽበት በኋላ ደጋግሞ አይጠይቅሽም። ገንዘብ ሊሆን ይችላል። ሴክስ እንደ ምሳሌ ገንዘብ ሊሆን ይችላል። የጥቅም ጉዳይ የሆነ ሀሳብ አንስቶ ሊሆን ይችላል። ዋቴቨር ብቻ አንድ ነገር ላይ ከአንቺነትሽ ከፐርሰናሊቲሽ ውጭ ያለው ነገር ላይ ፎከስ አድርጎ እየነገርሽው ምክንያትሽን እንደማድረግ እንደማትችይ ከአቅምሽ በላይ እንደሆነ እየነገርሽው ራሱ ያንን ነገር እንድታደርጊ ፑሽ አያደርግሽም። ይገደባል፣ ስርዓት ይኖረዋል፣ ያከብርልሻልም፣ አንደርስታንድ የሚያደርግልሻል። አንደርስታንድ እንዲያደርግሽ ሞስትሊ የአንቺ ኃላፊነት ደግሞ እሱን አንደርስታንድ በማድረግ ማስተማር ሊሆን ይችላል። ነገር ግን አንቺን ማጣት የሚፈራ ወንድ በትልቁ የሚያደርገው ምንድን ነው? አንደርስታንድ ማድረግ ወይም አንቺን መረዳት ነው። ሶስተኛ ሊያጣሽ የማይፈልግ ወንድ ወይም ህይወት ውስጥ አንቺን ማቆየት የሚፈልግ ወንድ ማያደርገው ነገር መጠበቅ ነው ካንቺ። እሱ ስለሰጠሽ እሱ ስላደረገ እሱ እንዲሰማሽም ሊሆን ይችላል፣ እንድታይም ሊሆን ይችላል፣ ደስተኛ እንድትሆኝም ሊሆን ይችላል። እሱ የሚያደርጋቸው ነገሮች ወይም አንቺ ላይ ሊሆን ይችላል ፍቅራችሁ ላይ ኢንቨስት የሚያደርገውን ነገር ካንቺ አይጠብቅም። እውነት ለመናገር በመጀመሪያ ደረጃ ኢንቨስትም አያደርግም። አንቺን ማጣት የሚፈራ ወንድ ህይወት ውስጥ ኖርሽ አልኖርሽ ምንም ወይም በአንቺ ፍላጎት አብረሹ ካለሽ ራሱ ኢንቨስት ሲያደርግ አታዩም። በመጀመሪያ እሱ እንዳይረሳ ኢንቨስት የሚያደርገው ስለሚወድሽ ነው፣ ቦታ ስለሰጠሽ ነው። ኢንቨስት ካደረገ ደግሞ አንቺን ደስተኛ ለማድረግ አንቺን ህይወት ውስጥ ለማቆየት ሊሆን ይችላል፣ ፍቅራችሁን ለማስቀጠል ሊሆን ይችላል። በአጠቃላይ ጊዜውን፣ ትኩረቱን፣ ፍቅሩን፣ እንክብካቤውን ኢንቨስት ሲያደርግ አንቺ ላይ ከልቡ እንደወደደሽ የምታውቂበት ትልቁ መንገድ ነው። ይንከባከብሻል ማለት ነው። ስለተንከባከበሽ እንድትንከባከቢው ጊዜውን በጣም ስለሰጠሽ አይመቸኝም ስትይው እኔ ሁሌ ለአንቺ ይገኛለሁ አንቺ ምናምን አሰልቺ ካልሆንሽ በስተቀር አይልም። መጀመሪያውንም አጓጊ ነው ከእሱ ጋር ጊዜ አለማሰለፍ ከአቅምሽ በላይ ካልሆነ እምቢ ልትይው አትችይም። ስለዚህ የሚሰጥሽን ትኩረት ለምን ለእኔስ አልሰጠሽም ነው። እሱ ለሌላ ወንድ አቴንሽንሽን እንዳሰጪ ነው የሚፈልገው። ገባሽ አይደል? ከእሱ ላይ አይንሽን እንዳታነሺ ነው እንጂ የሚፈልገው እሱ የሰጠሽውን ነገር መልሰሽ እንድትሰጩ አይጠብቅም። ሲናገርም እንደሆንም ብታደርጊ ጥሩ ነው። ሞር ፍቅራችሁን የሆነ ልክ እሱ እንደተጨነቀልሽ እንደተጨነቅሽለት ቦታ እንደሰጠሽ ዋጋ እንዳለ ህይወትሽ ውስጥ የምታሳይበት መንገድ ነው። ካላደረግሽው ራሱ ልምድ ከሌለሽ የሆነ ቀን ስታደርጊ ሁሌ እሱ ፕላን የሚያደርግ ከሆነ እንገናኝ ብለው አንቺ ስታደርጊው ሰፕራይዝ ነው የሚሆነው። ሞር ደስተኛ ይሆናል በአንቺ ይበልጥ አንቺን አጥብቆ የሚይዝበትን ምክንያት ተሰጨዋለሽ። ስለዚህ አንቺን ማጣት የማይፈልገው ህይወት ውስጥ እንድትቆይ ከፈለግሽ
አንድ ወንድ ልጅ መጀመሪያ ኢንቨስት ያደርግብሻል በደንብ የምትፈልጊያቸውን ነገሮች የሚያስደስቱሽን። ሴት ልጅ እንዴት ነው የምትሰራው የሚለውን ያውቃሉ። ያንን ነገር ግን መልሰሽ እንድትሰጪው ሲጠብቅ አታዩ። ሲያስጨንቅሽ ለምን እንደዚህ አታደርጊም አንቺስ ምናምን የሚለው ነገር አይጠብቅም። እንደውም ሙሉ ትኩረትሽን እሱ ላይ እንድታደርጊ ብቻ ነው የሚፈልገው። አራተኛው ህይወት ውስጥ እንድትቆይ የሚፈልግ ወንድ፣ አንቺን ማጣት የሚፈራ ወንድ የሚያደርገው ፋይት ነው። ለምን? ለግንኙነታችሁ ህይወት ውስጥ ያልገባሽ ሴት ከሆንሽ ህይወት ውስጥ እንድትገቢ ፍቅረኛው እንድትሆኚ በደንብ ፋይት ያደርጋል። መጀመሪያ ኢንቨስት ያደርጋል በደንብ ማለት ነው። ከገባሽ በኋላ ራሱ ተመሳሳይ ነገሮችን ተመሳሳይ ኢነርጂ ታይበታለሽ። ምክንያቱም እኛ ካጣን ትኩረት፣ ጊዜ፣ ፍቅር እንደምንጠወልግ እንደ አበባ ያውቃሉ። ምግባችን ነው ሁልጊዜ በቃ ምግባችን እንደሆነ ያውቃሉ። ያንን ነገር ከከለከለሽ ዳይ እንደምትሆኚ ያውቃል። እንደምትሸሹ፣ እንደሚቀዘቅዝ ለሱ ያለሽ ፍቅር ስለሚያውቅ እነዚህ ነገሮች ላይ ጠንቃቃ ሲሆን ታይዋለሽ። ፋይት ያደርጋል። አለመግባባት መስት ነው ታውቃላችሁ፣ ሁሌ የሚፈጠር ነገር ነው። ግንኙነታችሁ ውስጥ አለመግባባት ሲፈጠር ብንለያይስ ቢቀርስ ግንኙነት አኩርፎ መቅረት ምናምን የለም። ያንን ነገር ሶልቭ ለማድረግ ምናልባት አንቺ እስክትደውይ አንቺ እስክታገኙ አይጠብቅም። በተለይ ደግሞ ወንድ ነኝ ብሎ ካሰበ ሴቶች አኩራፊ ናቸው የሚል ሀሳብ ስላላቸው እሱ ያንን ነገር ያደርጋል። እናውራ ይላል፣ ቴክስት ያደርግልሻል፣ እንገናኝ። ግን እንደ እድል ተጠቅሞ አለመግባባታችሁን ተጠቅሞ ከአንቺ ከጠፋ መጠራጠር መቻል አለብሽ። ምክንያቱም እንደሆኑ ጊዜና ሰበብ እየፈለገ ነበረ ማለት ነው። ይሄንን ነገር ካላየሽ ፋይት ሲያደርግ ሲጠነቀቅልሽ ካየሽ ግንኙነታችሁን ለማስቀጠል አንቺ ህይወት ውስጥ እንዳለሽ እኛ እያለ ነው የሚያወራው። እኔና አንቺ እኛ ወደፊት የሚለውን ነገር ጠንካራ እንድትሆኑ ፊውቸሩን በጣም አርቆ ያስባል፣ ያካፍልሻል። የሚያረግ ያሰበውን ነገ ሊሆን ይችላል የዛሬ የሆነ ጊዜ ህልሙን፣ አላማው ምናምን ሼር ያደርግሻል። እዛ ውስጥ ደግሞ አንቺ እንዳለሽ እኛ በማለት ይጠቁምሻል። አንቺን ማጣት የማይፈልግ ወይም ህይወት ውስጥ አንቺ እንድትቆይለት የምትፈልጊ ወንድ ላይ የሚታይ ነው። እኛ ካለሽ ግንኙነታችሁ ውስጥ አለመግባባት ሲፈጠር ለመፍታት ቅድሚያ እርምጃ የሚወስድ ከሆነ ህይወት ውስጥ አንቺን ለማስገባትም ይሁን ለማቆየት የምትፈልጊው ነገር ኢንቨስት የሚያደርግ ወንድ ምን አይነት ወንድ ነው? አንቺን በስስት የሚያይ ወንድ ነው። አምስተኛው ወንድ ልጅ ህይወት ውስጥ እንድትቆይ የሚፈልጋል ኦር መተው የማይፈልጋት ሴት ብልህ ሴት፣ ማቹር የሆነች ወይም ሙሉ ሴት። ያ ማለት ቅድም መጀመሪያ ላይ አንስቼላችኋለሁ አይደል? የራስሽን ኃላፊነት የምታውቂ ከዛ ውጭ ግን ከዛ የፍቅር ግንኙነት ውጭ ህይወት ያለሽ ሴት ስትሆኚ፣ ቢዚ ስትሆኚ፣ በቀላሉ ማያገኛት፣ በቀላሉ ማይቀምሳት፣ በቀላሉ እሺ ማትል፣ በቀላሉ ማትታዘዝ፣ ጥንካሬ የሌላት፣ አላማ ህልም የሌላት፣ የራሷ ዋጋ ማታቅ ቀላል ሴት ሆነሽ ከታየሽ ግድ አትሰጪው። ምክንያቱም የሚፈልገውን ቶሎ ያገኛል፣ መቅመስ ያለበትን ይቀምሳል፣ ፊልም ማረገት ያለበትን ያደርጋል። ምንም ቴስትለስ ይሆናል ማለት ነው። ግንኙነታችሁን የሚያስቀጥል ፓወር የግዴታ ማጋ ሊኖር ይገባል። አንድ ሴት ጋር የወደዳት ሴት ጋር ያ ፓወር ከሌለ፣ ራሷን ስታከብር ካላየ፣ ዋጋዋ ላይ ሳትደራደር ጠንካራ መሆኗን ስታይ ካላየ፣ የሆነ ነገር ሲያጥፈው ወይም ሲሳሳት ፍቅሩን አስበልጠሽ በቸልተኝነት ምታልፊ አይነት ሴት አለመሆንሽን ሲያቅ፣ በአጠቃላይ እሱ ላይ ጥገኛ እንዳልሆንሽ ሊረዳ ይገባል። አንድ ወንድ ልጅ በገንዘብ ሊሆን ይችላል፣ በስሜት ላይ ሊሆን ይችላል። ደስታን እሱን ውስጥ ከስራ ወጥቶ አንቺ ጋር መጥቶ እስኪያዝናነሽ ወይ እሱን እስክታገኝ አኩርፈሽ የምትይው ሴትን በፍጹም ሊፈልግ አይችልም። ስለዚህ የደስታሽም የሀዘንሽም የማኩረፊያሽም ምናምን ምክንያት እሱ እንዳልሆነ ሌላ ብዙ አላማ እንዳለሽ ብዙ ጊዜ ነግሬያቸዋለሁ። ሶሻል ላይፋችሁ ላይ መስነፍ አያስፈልግም። ጓደኛ፣ ስራ፣ የምንወዳቸው ነገሮች ራሳችን ላይ አለመስነፍ። ስለዚህ ከራስሽም መውደድ አንስቶ ሌላ የሚያሻሽሉሽን ሌላ ስሜት የሚሰጡሽ ነገሮች ላይ ትኩረት በማድረግ እንዲህ ስነ ልቦና የሆኑ ነገሮች ክብርሽ ላይ ሊሆን ይችላል፣ ዋጋሽ ላይ ሊሆን ይችላል፣ ማንነትሽ ላይ ሊሆን ይችላል፣ ባለመደራደር ንጽህናሽ ላይ ሊሆን ይችላል፣ ፋይናንሻሊ ነገሮች ላይ ሴኪር የሚያደርጉሽን በሰዎች ፊት ደረትሽን ነፍተሽ እንድትሄጂ በስሜትም ሆኑ በነገሮች ጥገኛ እንዳትሆኝ የሚያደርጉሽን ኮንፊደንስሽን ከፍ የሚያደርጉ ነገሮች ላይ ጠንካራ በመሆን ያንን ማንነት ያላት ያንን ማንነት ያመጣችን ሴት ሊለቅ አይፈልግም። ያ ማንነት ካየብሽ ያንን ማንነት ቴስት ካደረገ ወንድ ልጅ ይፈራል። አንቺ ማጣት ሲፈራ ታየዋለሽ። ትንሽ ነገር እንኳን ጓ ስትይ እንደዚህ ስለሆነ እንደዛ ስለሆነ ይላል።
ያስተባበላል። ገባሽ አይደለ? አንቺ የምትመስለኝ ሴትማ ማጣት አልፈልግም ይላል፣ ይነግርሻል፣ ያስታውቃል። ከአንቺ መለየት አልፈልግም ይላል። ምክንያቱም ብዙዎች ሊያጡት የማይፈልግ ማንነት ሲኖርሽ ታዲያ ያንን ማንነትን ፊል ያደረገ ያንን ማንነት ያየ ያንን ማንነት እየኖረን ወንድ አይተሽ ታውቂዋለሽ። በትልቁ ደግሞ በምን ያስታውቃል? አንቺን ማጣት የሚፈራ ወንድ ልብሽ ይነግርሻል። ኩሩ ነሽ፣ ሙሉ ነሽ፣ በራስሽ የምትተማመኝ ነሽ። ብሄድም እንደምትሰኪው ስለምታውቂ ምን አይነት ስሜት ይሰማሻል? እኔንማ መቼም አይተወኝም፣ ሊተወኝማ አይችልም የሚል ግሬስ ይኖርሻል። ታዲያ በባዶ አይደለም፣ ፍቅርሽንና ኃላፊነትሽን ይዘሽ ሄደሽ ስትወጪ። ሀሳቤ ከወደዳችሁት ካመናችሁትና ከተቀበላችሁት ለእኔ እለታችሁ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።